ጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን? ንቁ፣ እነርሱ ከጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ፣ እርሱ በነገሩ ሁሉ እውቀቱ ከባቢ ነው ይላል። ስለዚህ እዚህ ጋር እንደሚያሳየው ቁርአን እውነት መሆኑ ለእኛ እስከሚገለጽልን ድረስ በነፍሶቻችንና በአጽናፎች መካከል ያሉትን የአላህ ስብሐነ ወተዓላ ተአምራቶችን ያሳየናል ማለት ነው። በአጽናፎችና በነፍሶቻችን መካከል ያሉትን ተአምራቶች ስናይ ከትንቢቶች አንጻር፣ ከሳይንሳዊ ግኝቶች አንጻር ቁርአን የሚለው ነገር ምን አለ፣ ምን አስገራሚ ነገር አለው የሚለውን ነገር ወንድማችን ሀይሰም ይጀምራል። ወንድማችን ሀይሰም ካለ ዝግጁ መሆንን አሳየኝና እንቀጥላለን ማለት ነው። ሀይሰም አለ? ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ቀጥል። 5 ደቂቃ አለ። አጠር አድርገህ አቅርብ ኢንሻአላህ። እሺ፣ መጀመሪያ ሰላም አለይኩም ወረህመቱላሂ ወበረካቱ። አጠቃላይ እዚህ ያላችሁ የሁሱ ቤት የምትከታተሉ እዚህ ጋር ወንድሞችም እህቶችም እንዲሁም ክርስቲያን ወገኖችም ካላችሁ ሰላም ብያቸዋለሁ እያንዳንዳችሁ። ዛሬ ርዕሳችን የሚሆነው እዚህ ጋር ቁርአን እንደሆነ ሁሉ እኛ እዚህ ጋር እናቀርብላችሁ የፈለጉት ምንድን ነው? ተአምራቶቹ ማለት ነው። እዛ ውስጥ ያለውን ተአምራትና በላጋው ማለት ነው። እዛ ውስጥ በዛን ጊዜ የነበሩት ሙሽሪኮች ራሱ እንዲህ አይነቱ መጽሐፍ እንዲህ አይነቱ የአምላክ ቃል ሊያመጡ እንደማይችሉ ላሳያቸው ፈልጌ ነበር ማለት ነው። አላህ ሱብሓነሁ ወተዓላ በሱረት ሁድ ላይ ቁጥር 13 ላይ ምን ብሏል? አም የቁሉነ ኢፍተራህ ቁል ፈእቱ ቢዐሽሪ ሱወሪን ሚስሊሂ ሙፍተሪያትን ወድዑ መን ስተጣዕቱም ሚን ዱኒላሂ ኢን ኩንቱም ሳዲቂን ይላል። ይልቁንም ቁርአን ቀላጠፈው ይላሉ። ማነው ቀላጠፈው ይላሉ? ነቢ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ። እሺ እሱ ቀላጠፈው ካላችሁ ማለት ነው እውነተኞች እንደሆናችሁ ቢጤው የሆኑን 10 የተቀጣጠፉ ሱራዎችን አምጡ ብሏል አላህ ሱብሓነሁ ወተዓላ ማለት ነው ብሎ ቻሌንጅ ያቀርብላቸዋል ማለት ነው። እዚህ ጋር 10 ሱራዎች ማለት ነው ቀላል የሆነ ስናየው የሆነ ብዙም አይመስልም። አሁን ምሳሌ ከሱረቱል ቁረይሽ እስከ ሱረቱ ናስ ማለት ነው እንደዚህ 9 ሱራዎች እና ከዛ ሱረቱል ፊል ማለት ነው እንደዚህ 10 ሱራዎች አምጡ ብሏቸው አላህ ሱብሓነሁ ወተዓላ። ከዛ ይሄንን ሲላቸው አልቻሉትም ይሄንን ማለት ነው 10ን ሱራ። እሺ አሁን ቀለል ያለውን እናምጣው። እሺ ሱረቱል በቀራ ቁጥር 23 ላይ ምን ብሏል? ወኢን ኩንቱም ፊ ረይብን ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱረቲን ሚን ሚስሊሂ። እዚህ ጋር በባሪያዎቻችንም ላይ ካወረድ ነው በጥርጣሬም ውስጥ ከሆናችሁ ብጤውም አንዲትን ምዕራፍ አምጡ። አንዲትን ምዕራፍ ማለት ነው። እዚህ ጋር አንዲት ምዕራፍ ቅድሙ ስንት ነበር? 10 ነበረ። አሁን ቀለል ያለ ስንት ሆነ? አንድ ምዕራፍ ማለት ነው። እዚህ ጋር አንድ ምዕራፍ አምጡ ስላቸው አሁንም አልቻሉም። እዚህ ጋር እስቲ አስቡት። አንድ ምዕራፍ ማለት እስቲ ቀላል ነው እንውሰድና ሱረቱል ዐስር አሁን ሶስት አንቀጽ ነው ያለው። ሱረቱል ዐስር አሁን በቁርአን ውስጥ አጭር ሱራ የምትባለው እሷ ናትና እሺ እሷን ብጤ እሺ አንድ አምጡ ሲባሉ አልቻሉም ማለት ነው። ይህ ምን ያሳያል? የቁርአን በላጋው እዛን ጊዜ የነበሩ አረብ ሙሽሪኮች ራሱ በግጥም የሚታወቁ ነበርና እነሱ ራሳቸው አልቻሉትም ይሄንን ማለት ነው። ይሄን በሱረት ዩኑስ ቁጥር 38 ላይ እንደዛ የሚል ሀሳብ አንድ አይነት ሀሳብ ይጠቅሳል እዛ ላይ ማለት ነው። የሚገርማቸው ነገር ምንድን ነው? እዛ ላይ አንድ ሰው እንዲህ ያለ ነገር ሞክሮ ነበር ማለት ነው። በነቢዩ ህይወት ወደ መጨረሻ አካባቢ አንድ ሞክሮ ነበር። እንደዛ ማን የሚባል ሙሰይለመል ከዛብ የሚባል አንድ ሰውዬ ነበረና እሱ ስጠቅሰው ማለት ነው አንድ ሊቃውንት ስጠቅስ መጽሐፉ ላይ ብሎ ጠቀሰ። ይሄ ሰውዬ ወይ ደግሞ ሙሰይለመል ከዛብ የሚባለው ማለት ነው ዘዓመ አነሁ ቁርአን አንድ ቁርአን አለኝ ብሎ ወሕይ እንደወረደለት አይነት ነገር ሞገተ። ከዛ በኋላ ምንድነው ያ ቁርአን የተባለው ነገር ምንድነው? ፈወ ኸሱ ምን አንሽተገለ ቢሂ ያ ሀሳባችን የሰጠው አይነት ቁርአን አይገባውም ነው ያኛ ቁርአን ማለት ነው። የማን የሙሰይለመል ከዛብ ማለት ነው። እንዲሁም ብናያቸው ማለት ነው እሱ ያመጣቸው እንትኖች በጣም አስቂኝ ነገር ናቸው። አሁን ምሳሌ አሁን እሱ ቁርአን ብሎ የጠቀሳቸው አሁን ወሻ ወአልዋኑሃ ወአጀቡሃ አልሱዱ ወአልባኑሃ ይላል። ሻ ወይ ደግሞ በሬ ወአልዋኑሃ ቀለሞቿ ወይ ደግሞ ከለሮቿ ማለት ነው። ወአጀቡሃ አልሱድ ከነሱ ውስጥ ደግሞ የሚገርመው ጥቁሯ ይላል። ወአልባኑሃ ወተቶቿም ማለት ነው። እዚህ ጋር አስቡት እስኪ ስለ አሁን ይህ ቁርአን ነው ወይስ ስለ ነው የሚያወራው? ስለ በሬ ምናምን የሚያወራ መጽሐፍ ነው? እንዲህ አይነቱ ነው በቃ እዛን ጊዜ የነበሩ አረቦች ራሱ እንኳን አሁን ያሉት ሞደርን ሰዎች ራሱ የድሮ ዘመን የነበሩ አረቦች ክላሲክ አረብኛ የሚችሉትም ራሱ በግጥም የሚታወቁ የነበሩት ራሱ ይህን ራሱ አልቻሉትም ማለት ነው።
እንኳን ሙስሊም ከበር ማለት ነው። እና በእንትን የሚገርመው ነገር ደግሞ እዛ ቁርአን ውስጥ ደግሞ በላቀው እንዳለ ሆኖ ግጭት ራሱ አንድም አናገኝም እዛ ውስጥ ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ኒሳ ቁጥር 82 ይላል አፈላ የተዘበሩን ቁርአን አያስተነትኑምን ወለው ካነ ሚን ዒንዲ ገይሪላህ ከአላህ ሌላ ዘንድ በነበረ ኑሮ ለወጀዱ ፊህ እክትላፈን ከሲራ በእርሱ ውስጥ ብዙ መለያየትን ባገኘው ነበር ይላል። እና እዛ ውስጥም ከአላህ ውጭ ቢሆን ኖሮ ወይ ደግሞ የሰው ጽሁፍ ቢሆን ኖሮ ብዙ መለያየት ብናገኘ ነው እንትን ቢገኝ ኖሮ ማለት ነው። እዛ ላይ አሁን እንትን ቁርአን ላይ እንደዛ ከሆነ እስቲ ሌላ ወይ ደግሞ ባይብላውም እንትን እንዴት ይታያል በሚለው የእጅ ጽሁፍ የገባበትን መጽሐፍ እንዴት የሚለውን እስቲ ወንድም ሀይከል ትንሽ አንድ ሁለት ነገር ይነግረናል ማለት ነው። ኦኬ ጀዛከላሁ ኸይር ኑሬን። ሰው ቀጥሎ መግቢያ የሚያደርግልን ወንድም ሀይከል ይሆናል። የእርሻድ ቢኬ ቀጥል። አሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እስኪ ኔትወርክህን አጥፍታ አብራ ወይ ኤርፕሌን ሞድ አድርገ መልሰው ወይም ደግሞ የመጀመሪያው ምንድን ነው? ዛዱል ማዕድ የታየቻቸው መጽሐፍ አለ። ዛዱል ማዕድ ምን ብሎ ይናገራል? በፔጅ 74ኛው ፔጅ ምን ብሎ ይናገራል? ፈስሉ ፊ ኪታቢ ረሱል መሐመድ ሰለላሁ ዐለይሂ ወሰለም ወህይን፣ ሬቬሌሽንን፣ መለኮታዊ ራእይን ሲጽፉ የነበሩ ሰዎችን ሲጠቅሳቸው አቡበክር አለ፣ ወዑመር፣ ወዑስማን፣ ወዓሊ፣ ወዙበይር፣ ወአሚር ብን ፈሂር እነዚህ ጠቅላላ እነዚህ ጠቅላላ ሰሃቦች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ጊዜ ቁርአንን ሬቬሌሽንን ሲጽፉ የነበሩ ታላላቅ ሰሃቦች ናቸው። ያያችሁ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀያት ጊዜ ሂፍዝ ብቻ አይደለም የነበረው፣ ምን ነበረ? ይጻፍ ነበር። ሬቬሌሽን መለኮታዊ ራእይ የሆነው ይህ የላቀ ቁርአን ታላቁ ቁርአን በሀያት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሀያት ጊዜ ይጻፍ እንደነበረ እነዚህ ታላላቅ ኤቪደንሶች ናቸው። ሌላኛው ደግሞ ኢብኑል ቀይም አልጀውዚ ረሂመሁላህ ተዓላ ብሎ ይናገራል። ስኮላር ኦፍ ሲራ አለ። ከታያችሁ ስኮላር ኦፍ ሲራ አለ። የሲራ ስኮላሮች ወይም ደግሞ ፕሮፌትስ ኦፍ ባዮግራፊ አለ። የባዮግራፊ ስኮላሮች ሃቭ ሜንሽንድ ደ ኔም ኦፍ ዘ ሰሃባ የሰሃባ ስሞችን ጠቅሰዋል። ሁ ዩዝድ ቱ ራይት ዳውን ደ ወህይን ሬቬሌሽንን ሲጽፉ የነበሩትን ሰሃቦችን የሲራ ስኮላሮች የሲራ ሊቃውንቶች ጽፈውታል። ምን ሲጽፉ የነበሩ ሰሃቦች ሬቬሌሽንን ዋህይን ሲጽፉ የነበሩ ሰሃቦችን ታላላቅ የሲራ መጽሐፍት ላይ ተዘግበዋል አለ። ታላላቅ ለምሳሌ አንደኛው ምንድን ነው? አላሳባት ፊተሚዚ ሰሓባት ይታያቸዋል። ኪታቡ ፔጅ 380ኛው ፔጅ ላይ ይንበላገራል። ዋና ረፋ ብን ማሊክ ለማ ለካ ረሱል ሰለም ቢልዓቀባ አዕጣሁ ማ አንዘለ ዐለይሂ ፊ 10 ሲኒን ለቲ ኸለት አለ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲገናኛቸው ረፋ ብን ማሊክ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲገናኛቸው ለ10 ዓመት በደንብ አዳምጡ፣ ለ10 ዓመት የጻፈውን ቁርአን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰጣቸው ይላል። እዚህ ጋር ምንድነው የምንወስደው ነው ከተባለ ለ10 ቁርአን ይጻፍ እንደነበረው ለ10 ዓመት ሲጻፍ የነበረውን ቁርአን ያው እንደሚለው ለማ ለቀ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ባገኛቸው ጊዜ ረፋ ብን ማሊክ ባገኛቸው ጊዜ ቢልዓቀባ ላይ ባገኛቸው ጊዜ አዕጣሁ ማ አንዘለ ዐለይሂ ፊ 10 ሲኒን ለቲ ኸለት በደንብ አዳምጡ። ለ10 ዓመት የተጻፈውን ቁርአን ነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሲገናኙ ሰጠው ማለት ነው። ቁርአን ይጻፍ ነበር ነው ፊ ሀያቲ ረሱል ላ ሰለም በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ጊዜ በሳቸው ህይወት ጊዜ ቁርአን ይጻፍ ነበር። ለምሳሌ ስክራይበር ኦፍ ዘ ፕሮፌት ኪታቡ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሲጽፉ የነበሩ ሰዎች አሉ። ይሄ ቡክ ነው በደንብ ስለዛ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወህይን ሲጽፉ ስለነበሩ ሰዎች ነው የሚያወራው። እና ማን ናቸው አለ? የሁሉ ሰዎች በደንብ ይዙ። እነዚህ ሁላ ሰሃቦች በደንብ ያቸው ሹፉ እነዚህ አብዱላህ ብን ዑመር እነዚህ ጠቅላላ ነቢ መሐመድ ሰለላሁ ዐለይሂ ወሰለምን ወህይን ሬቬሌሽንን የሚጽፉ ነበሩ ማለት ነው። ያያችሁ እነዚህ ጠቅላላ በደንብ ያቸው እነዚህ ጠቅላላ ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ሬቬሌሽንን መለኮታዊ ራእይ የሚጽፉ የነበሩ ታላላቅ ሰዎች ታላላቅ ሰሃቦች ነበሩ ማለት ሶ እኛ ሙስሊሞች ቁርአን ለ1446 ዓመታት ፕሪዘርቭድ ሆኖ ተጠብቆ መጥቷል ብለን ስናወራ የመጀመሪያው የምናነሳው አርጊመንት ምንድን ነው? የቁርአን ትልቁ ታምር ፕሪዘርቬሽን አይደለ? ለ1446 ተጠብቆ ብለን ስናወራ የመጀመሪያው የምናነሳው አርጊመንት ምንድን ነው?
በኦራሊ ደረጃ በሂፍዝ ደረጃ ቁርአን በእኛ ዘንድ ዛሬ ኤግዚስት ሊሆን ይችላል፣ ፕሪዘርቭድ ሊሆን ይችላል ነው። በሐምሳ ሰለም ሀያት ጊዜ ቁርአንን ማን እንደሚያሐፍዝ ቅድም አይተናል። አሳጥረን ያየ ነው። ሌላኛው ደግሞ በነቢ ሐመድ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን ይጻፍ ነበር እና ያ በነቢ ሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተጻፈው ቁርአን እሳቸው ከሞቱ በኋላ በማኑስክሪፕት ደረጃ ሆኖ በደንብ አዳምጡ፣ በማኑስክሪፕት ደረጃ ሆኖ ፕሪዘርቭ ነው የምታናለን። ያው በማኑስክሪፕት ደረጃ ሆኖ እንዴት ፕሪዘርቭ እንደሆነ ወንድማችን አነስ እጅግ በጣም ሰፋ አድርግቶ የሚያቀርብልናል። ያው ግን እንድትይዙ ፈልገው ኮንሰፕት ነው። አንድ ሰው መጥቶ ቁርአን እንዴት ነው በነቢ ሐመድ ሰለላሁ ዐለይሂ ወሰለም ጊዜ እንዴት ይጠብቅ ሳለ ብላችሁ የመጀመሪያው በኦራሊ ደረጃ ሲሆን፣ ሁለተኛው ደግሞ በነቢ ሐመድ ሰለላሁ ዐለይሂ ወሰለም ጽሁፍ ጊዜ ነው። እንደው ግን አንድ ነገር ላውራና ልዝጋ። ይህን ነገር ለወንድማችን አነስ ላስተላልፍና ሌላኛው ምንድን ነው ነቢ ሐመድ ሰለላሁ ዐለይሂ ወሰለም ነቢ ሐመድ ሰለላሁ ዐለይሂ ወሰለም ዝም ብሎ ወህይ እንዲጻፍላችሁ ብቻ አያደርጉም ነበር። ዝም ብሎ ወህይ ተጽፎ እንዲያልፍ ብቻ አይፈልጉም። ምንድነው ያ የጻፈውን ወህይ ከጻፈላቸው በኋላ ዘይድ ብን ሳቢት ከጻፈላቸው በኋላ ምን ብለው ነገራል? ያ ትክክል ነው አይደለም የሚለውን እንዲቀር ያደርጉታል፣ ሊያርሙት ማለት ነው። እያያችሁ ነው። ያ ወህይ ትክክል አንብበውታል፣ ትክክል አይደለም፣ ትክክል ጽፈዋል ወይስ ተሳስተዋል የሚለውን እንዲቀር ያደርጉትና ከዛ በኋላ ያርሙት ነበር። ምንድነው ማስረጃ ምንድነው እንደዚህ እንደሚያደርጉ ማስረጃ ምንድነው ሲባል መጅሙዑ ዘዋኢድ ወመንዑ ልፈዋኢድ ታይቷል ኪታብ አለ። መጅሙዑ ዘዋኢድ ወመንዑ ልፈዋኢድ በዚህ ኪታብ ላይ በፔጅ 204ኛው ፔጅ ላይ ምን ብሎ ይናገራል? አን ዘይድ ብን ሳቢት ምን አለ? ቃለ ኩንቱ አክቱቡል ወሕይ ኢላ ረሱሊላህ ሰለም ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ወሕይን እጽፍ ነበር አለ። ምን ነበር አለ? ወሕይን ሬቪሌሽንን መለኮታዊ ራእይን ለነቢ መሐመድ ሰለላሁ ዐለይሂ ወሰለም እጽፍ ነበር አለ። እና ከዛ በኋላ ዝቅ ብሎ ያው ሀሳቡ ነው እና ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወሕይ ጣላቸው ምን እንደሚያገጥማቸው ከተነገረ በኋላ ከዛ ምን አለ? ሐታ ነቢ መሐመድ ሰለላሁ ልክ ወሕዩ ሲያልቅላቸው እኔ አልሄድም ነበር። ከዛ ምን ነቢ መሐመድ ሰለላሁ ይሉታል ፈኢዛ ፈረገት ቃል ወሕዩ ካለቀ በኋላ ነቢ መሐመድ ሰለላሁ ይሉታል ይቅራ ቅራልኝ ይሉታል። ፈአቅራሁ ከዛ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እቀራላቸዋለሁ፣ ያን ሪቪሌሽኑን መለኮታዊ ራእዩን እቀራላቸዋለሁ። ከዛ ያ ነገር ላይ ስህተት ካለ ያርሙኛል፣ ከሌለ ደግሞ ይለቁኛል እያለ ዘይድ ብን ሳቢት ያብራራል። ስለዚህ የጻፈውን ነገር ራሱ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብሎ አይለቁም። ትክክል ነው አይደለም፣ ተሳስተዋል አልተሳሳተ የሚለው ራሱ ጥሩ ነበር ማለት ነው። ሰው እኛ ሙስሊሞች የሬቪሌሽን መለኮታዊ ራእይ ፕሪዘርቭድ ሆኗል መጥቷል ስናወራ በሂፍዝ እና በሙስሐፍ በማኑስክሪፕት ደረጃ ነው ማለት ነው። በማኑስክሪፕት ደረጃ እንዴት እንደተጠበቀ በምን አይነት ድንቅ ወይ በምን አይነት ማግኒፊሸንት በሆነ ወይ እንደተጠበቀ ወንድማችን አነስ ሰፋ አርግቶ የሚያብራራልን ይሆናል። ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አነስ አላህ መርሃባሽ ትልቁ ላይ አድርጉት። ቀጥል። ይታያቸዋል። ካሜራ ዝግ ነው እኔ ጋር። አሁን ይታያል። ኦኬ ይታያል። ኦኬ ትልቁ ላይ አይደለም መሰለኝ እስካሁን እና ትልቁ ላይ ነው ያለው። ሜቢ ኔትወርክ ሊሆን ይችላል። መቀጠል ስላለ ኦኬ ለዛ ከሆነ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህን ፕሮግራም የምትከታተሉ ሙስሊም ወንድም እህቶቼ እንዲሁም ወገኖቼ ደግሞ ሰላም ብያለሁ ማለት ነው። ኦልሬዲ አሁን እንዳየ ነው ማለት ነው። ዛሬ ርዕሳችን የነበረው ቁርአን ነው። ስለ ቁርአን ነው ርዕሳችን እና ይሄ ቁርአን የአምላክ ቃል እንደሆነ ከአምላክ እንደወረደ ኦልሬዲ ስታብሊሽ አድርገናል። ወንድሞች አብራርተውታል እና ስታብሊሽ አድርገነዋል። አሁን ምንድን ነው ይሄ ቁርአን ይሄ የአምላክ ቃል የሆነው ፕሪዘርቭድ ሆኖ እኛ ጋር ደርሷል ወይ የሚለውን ኢንሻአላህ አንድ ሁለት ነጥቦችን እያነሳን የምናይ ይሆናል ማለት ነው። ኦልሬዲ ወንድም ፋሩቅ እንዳብራራላችሁ ማለት ነው ቁርአን በሁለት መልኩ
ፕሪዘርቭድ ሆኖ እኛ ጋር እንደደረሰ ኦልሬዲ ወንድም ፋሩቅ አብራርቶላቸዋል። አንደኛው ምንድነው በኦራል መልኩ በሜሞራይዜሽን ሲሆን፣ ሁለተኛው ደግሞ በጽሁፍ ደረጃ በቴክስት በማንስክሪፕት ደረጃ እኛ ጋር እንደደረሰ ቁርአን ማረጋገጥ እንችላለን ማለት ነው። ኦልሬዲ የኦራሉን ወንድም ፋሩቅ ስላብራራው ቀጥታ ወደ ማንስክሪፕቶቹ ገባለሁ ማለት ነው። ቁርአን እንዴት በቴክስት ደረጃ እንደተጠበቀ የምናየው ይሆናል ማለት ነው። በመጀመሪያ ደረጃ ግን የጌታ አምላካችንን ቃል እንድትሰሙ ትፈልጋሉ። አላህ ስብሓነሁ ወተዓላ ምንድን ያለው? ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። እኛ ቁርአንን እኛ አወረን ነው፣ እኛ ለእርሱ ጠባቂዎቹ ነን ይላል ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ በመጀመሪያ ደረጃ ቁርአንን እንደሚጠብቀው ቃል ገብቷል ማለት ነው። ሲጀመር ራሱ ኦልሬዲ አሁን ወደ ሀሳቡ እንምጣና ቁርአን ማንስክሪፕቶች አሉት ስንል ምን ያህል ናቸው ስንል በጣም ብዙ ናቸው ማለት ነው። ከ250,000 በላይ ማንስክሪፕቶች አሉን ማለት ነው። ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት የሚለው የሙሐመድ አልሙስጠፋ ካሜራህን ጥራግ። ኦኬ አሁን ይታያል። አሁንም ይቀረዋል። ከእንደገና ጥረገው። ንጹህ ጨርቅ ካለ ሶፍት ነገር በሱ ጥረግ። አሩን ነው ከዚህ በላይ እሺ እንዳይመስለኝ ወይ ልዝጋው። ቀጥል። ኦኬ በቃ ምን ያህል ማንስክሪፕቶች አሉን ስንል በመጀመሪያ ደረጃ ማለት ነው ይሄ መሐመድ ሙስጠፋ አልዓዞይ በመጽሐፉ ላይ ማለት ነው ዘ ሂስትሪ ኦፍ ዘ ቁርአኒክ ቴክስት በሚለው መጽሐፉ ላይ ሰች ስኮላር ማለት ነው የሚገርም ስኮላር ነበር፣ አሁን ሞቷል። በመጽሐፉ ላይ ብሎ ያስቀምጣል ኢን ማይ ኤስቲሜት ዜር አር ኦቨር 250,000 ኮፒስ ኦፍ ዘ ቁርአን ኢን ማንስክሪፕት ፎርም አለ። በማንስክሪፕት ደረጃ አለ 250,000 የሚጠጉ ቁርአኒክ ማንስክሪፕቶች አለን ብሎ ያስቀምጣል ማለት ነው። ስለዚህ 250,000 የሚያክሉ የቁርአን ማንስክሪፕቶች ነበሩን ማለት ነው። ከዚህም ውስጥ የበርሚንግሃም ማንስክሪፕት ተጠቃሽ ነው። ይሄ በርሚንግሃም ማንስክሪፕት ከቁርአን ማንስክሪፕቶች ውስጥ ኤርሊ የሚባለው ማንስክሪፕት ይሄ ነው። እዚህ ጋር የበርሚንግሃም ዩኒቨርሲቲ በራሱ ፔጃቸው ላይ ማለት ነው እንዳስቀመጡት ማለት ነው ዘ በርሚንግሃም ቁርአን ማንስክሪፕት ኢዝ ዋን ኦፍ ዘ ኤርሊየስት ሰርቫይቪንግ ፍራግመንት ኦፍ ዘ ቁርአን አለ። ይሄ በርሚንግሃም ማንስክሪፕት በጣም ኤርሊ ከሚባሉ ሰርቫይቭ ካረጉ ፍራግመንቶች የቁርአን ፍራግመንቶች ውስጥ አንዱ ነው አለ ብሎ ያስቀምጣል ማለት ነው። እና ይሄ በርሚንግሃም ማንስክሪፕት ደግሞ ወደ ነቢ ሰለላሁ ዐለይሂ ወሰለም ታይም ዴት የሚያደርግ የሚመለስ ነው ማለት ነው። ካያችሁት ማለት ነው ካያችሁ እዚህ ጋር this result suggests that the manuscript date back to the first century of Islam close to the lifetime of the Prophet Muhammad ብሎ ያስቀምጣል ማለት ነው። ወደ ነብዩ ሰለላሁ ዐለይሂ ወሰለም ታይም ማኑስክሪፕቱ ምን ያደርጋል? ዴት ያደርጋል፣ ይመለሳል። ራዲዮ ካርበን ዴቱ ወደ ነብዩ ሰለላሁ ዐለይሂ ወሰለም ታይም ይመለሳል ማለት ነው። እና ከዚህ አኳያ ምን አለን እኛ ሲባል ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚመለስ ማኑስክሪፕት አለ። ይሄንን የትኛውም እምነት ጋር አታገኙም ማለት ነው። እኔ ቻሌንጅ አደርጋለሁ። ለምሳሌ ወደ ጁዊሽ ስክሪፕቸሮችን እና የክርስቲያን ስክሪፕቸሮችን ብንመለከት ማለት ነው እንዲህ አይነት ነገር አታገኙም ኦብቪየስሊ ማለት ነው። በኢየሱስ ታይም የሚመለስ ምንም አይነት ማኑስክሪፕት የለም። ከሱ በኋላ ያለው ከ400 ዓመት በኋላ ነው ማኑስክሪፕት ያለ። የሙሴን ታሪክ ብንወስደው ኦልሬዲ ከ1000 ዓመታት በኋላ ማለት ነው። እዩት፣ ይሄ ሁላ ጋፕ አለ። ከዛ በኋላ ሰብታጀንት ነው የሚጀምረው ማለት ነው። እና ይሄ ሁላ ጋፕ አለ ሌሎች ስክሪፕቸሮች ጋር ብንመጣ ማለት ነው። ነገር ግን ወደ ቁርአን ስንመጣ ምን አለን? በነብዩ ሰለላሁ ዐለይሂ ወሰለም ታይም ዴት የሚያደርግ ማኑስክሪፕት አለን ማለት ነው። ይሄ ማኑስክሪፕት ደግሞ ስንመለከተው ኤግዛክትሊ አሁን ካለን ቁርአን ጋራ ተመሳሳይ ነው ማለት ነው። ኤግዛክትሊ እዚህ ጋራ መመልከት ትችላላችሁ። አንዴ ዙም ላድርግላችሁ። እዚህ ጋር መመልከት ትችላላችሁ። ምን ይላል? አላሁ ላ ኢላሃ ኢላ ሁወ ለሁል አስማ ይላል። እዚህ ጋር ተመልከቱት። ይሄ አሁን ያለን ነው። አላሁ ላ ኢላሃ ኢላ ሁወ ለሁል አስማ ብሎ ያስቀምጣል ማለት ነው። ተመሳሳይ ነው፣ ምንም ልዩነት የላቸው ማለት ነው። ወሀል አታከ ሐዲስ ሙሳ ብሎ ያስቀምጣል ማለት ነው። ኤግዛክትሊ ማኑስክሪፕቱ ላይ ያለውም ልክ እንደዚህ ነው ማለት ነው። ስለዚህ ከዚያ አኳያ ቁርአን በትክክል እኛ ጋር ፕሪዘርቭድ ሆኖ ይሄ ጌታ አምላካችን
ቃል ፕሪዘርቭድ ነው ድርሷል ማለት ነው። ይሄንን በቀላሉ መመልከት እንችላለን ማለት ነው። እንደተቀመጠው ማለት ነው። ኤግዛክትሊ ዘሴም ናቸው። እዚህ ጋር መመልከት ትችላላችሁ። ቃላቶቹ አሉ። እዚህ ጋር መመልከት ትችላለን። ቢስሚላህ ራህማን ራሂም ይላል ማለት ነው። ቢስሚላህ ራህማን ራሂም እያለ ቃል በቃል የዛኔ የተጻፈው ነቢ ሰለላሁ ዐለይሂ ወሰለም ታይም ላይ የተጻፈው ቁርአን፣ ሰሃቦች የጻፉት ቁርአን አሁን እኛ ከምናነበው ጋራ ኤግዛክትሊ ዘሴም ሆኖ ትመለከታላችሁ ማለት ነው። በጣም ብዙ ማኑስክሪፕት ነው ያለን። ለምሳሌ ኮዴክስ መሽሐድን መመልከት ይችላላችሁ። ይሄ ነው ማኑስክሪፕቱ። ይሄ ማኑስክሪፕት ወደ ሰሃቦች የሚመለስ ነው። በዑስማን ኢብኑ አፋን ጊዜ ዴት የሚያደርግ ነው። ወደ ዑስማን ኢብኑ አፋን ታይም ዴት የሚያደርግ ነው። ወደ ዑስማን አትሪቢዩት ይደረጋል ማኑስክሪፕቱም ማለት ነው። የቁርአንን 90% ይዟል። 90% ቴክስት ይዟል ማለት ነው። ይሄ የሙስሐድ ማኑስክሪፕት ማለት ነው። እና ይሄን ያህል ብዙ ማኑስክሪፕቶች አሉ። ለምሳሌ የቶ ካፒ ማኑስክሪፕት አለን። ስለዚህ ቁርአን ይህን ያህል ፕሪዘርቭድ ሆኖ እኛ ጋር ደርሷል ማለት ነው። ወደ ሌሎች መጽሐፍ ግን ብንመጣ እንዲህ ያለን ነገር አታገኙም። ያሉን ነገር ለምሳሌ ወደ ክርስትና ብትመጡ፣ ወደ አይሁዳውያን ስክሪፕቸሮች ብትመጡ ያሉን እንደዚህ ብጥስጣሽ ናቸው። ምንም ኦሪጂናል የሆነ መጽሐፍ ቅዱስ የለም። ኦሪጂናል የሆነ ማኑስክሪፕት የላቸውም። ከሺህ ምናምን ዓመት በኋላ ነው ማኑስክሪፕት ያላቸው ማለት ነው። እኛ ግን ነቢ ሰለላሁ ዐለይሂ ወሰለም ታይም ላይ የሚመለስ ማኑስክሪፕት አለን። የእነሱን ከተመለከታችሁት ከሺህ ዓመታት በኋላ እሱ ምንድን ነው ብጣሽ፣ እንደዚህ አይነት ብጣሽ ማለት ነው። እንዲህ አይነት ብጣሽ አይገርማችሁም? ያ ጀማ ማለት ነው። ስኮላሮች ራሱ ምን ብሎ ያስቀምጣሉ? the original copies of the New Testament books have of course long since disappeared ብሎ ያስቀምጣሉ ማለት ነው። ስለዚህ ምንም አይነት ሌሎች እምነቶች ጋር ብትሄዱ እንዲህ አይነት ፕሪዘርቭድ የሚለውን ነገር አታገኙም ማለት ነው። ቁርአን ጋራ ብቻ ግን ፕሪዘርቭድ ሆኖ ለ1400 ዓመታት ፕሪዘርቭድ ሆኖ ታገኛላችሁ ማለት ነው። በማኑስክሪፕት ብቻም ሳይሆን በኦራል መልኩ ሲቀጥል ደግሞ በማኑስክሪፕት መልኩ ፕሪዘርቭድ የሆነው መጽሐፍ ምንድን ነው? ቁርአን ብቻ ነው ማለት ነው። አይ ቲንክ እዚህ ጋር ይበቃኛል፣ አጠቃልላለሁ። አንድ ሪኮሜንዴሽን ማድረገው ነገር አለ በዚሁ ማለት ነው። ለወገኖቼ ሪኮመንድ ማድረጋቸው ነገሮች አሉ። ይህም ኦሪጂናል ማኑስክሪፕት የሌላቸውን አምላክን የሚሳደብ ይህ መጽሐፍ ማለት ነው። አምላክን የሚሳደብን መጽሐፍ ከዚህ መጽሐፍ ወጥታችሁ ይህ ፋይናል ቴስትመንት የሆነውን መጽሐፍ ተቀበሉ ላለው ተከተሉ፣ ይህን የመጨረሻውን ኪዳን ተከተሉ ላለው ማለት ነው። እዚህ መጽሐፍ ውስጥ ያለው እንዳለ ነገር አምላክን የሚሳደብ ብልግና ነው ውስጥ ያለው ማለት ነው። መመልከት ትችላላችሁ። ለምሳሌ መኃልይን ተመልከቱ። አዑዙ ቢላህ በረመዳን ይህን አላነብም አክቹዋሊ ማለት ነው። ልጅ ቢኖረኝ ልጄን አላስነበብም ይህን መጽሐፍ ማለት ነው። እና እዚህ ጋር ማቀርበው ሀሳብ አምላክን የሚሳደብ ማለት ነው። አምላክን የሚሳደብ ይህ ብልግና መጽሐፍ የያዘውን መጽሐፍ ትታችሁ ወደ ቁርአን ይሄ ፕሪዘርቭድ የሆነው የጌታ አምላክ ቃል የሆነው ወንድሞች ኦልሬዲ ስታብሊሽ እንዳደረጉት ማለት ነው የጌታ አምላክ ቃል ወደ ሆነው ፕሪዘርቭድ ሆኖ እኛ ጋር የመጣውን ፋይናል ቴስትመንት የሆነውን መጽሐፍ ተቀበሉ ላለው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጀዛኩም ላሁ ኸይረን። በጣም ዛሬ በጣም ደስ የሚሉ ትምህርቶችን እየተማረን ያለ ነው። እንግዲህ ስለ ቁርአን አጠር ባለመልኩ ያው ጠቅለል ያለ ነገር ሁላችሁም ሰምታችኋልና ስለ ቁርአን ከመጀመሪያው ጀምሮ በአጭሩ ብዙ ነገሮችን እንደተማርን ተስፋ አደርጋለሁ። ግን ይህም ፕሮግራም ያቀረብነው በረመዳን ወር ነው እና ቁርአንና ረመዳን ምን አገናኘው? ቁርአንና ረመዳን ያለው ግንኙነት ምንድን ነው? በሱረቱል በቀራ ምዕራፍ 2 ቁጥር 185 እንድትጾሙ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ሲሆን ቁርአን የተወረደበት የረመዳን ወር ነው ይላል። ስለዚህ ቁርአንና ረመዳን ምን አገናኘው በሚለው ዙሪያ እስኪ ኑሬን የሚለን ነገር ይኖራል። ወንድም ኑሬን ማይክህን አንሳና ካለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ትሰማለህ? ሰላም አለይኩም ወረህመቱላሂ ወበረካቱ። እዚህ ያላችሁ ገስት ላይ ያላችሁ ወንድሞችም እንዲሁም እታች ያላችሁ ሙስሊም ወንድሞች እንዲሁም ክርስቲያን ወገኖች ይህንን ፕሮግራም የምትከታተሉ ካላችሁ ሰላም ብያለሁ። ወደ ፖይንቴ ከመሄዴ በፊት ግን ወንድሞች ያነሱት ሀሳብ ላይ አንድ ሀሳብ አለኝ። ቁርአን ከአላህ መሆኑ ይታወቃል፣ ማን እንደጻፈውም ይታወቃል። እስቲል እንኳን ከነቢዩ ጀምሮ እስከ ዛሬ እስካሁን እስካለንበት ቀን ድረስ ያሉ ሰዎችን እስካሉ ሰዎች ድረስ ቁርአን ማን ከማን እንደተማረ ማስረጃዎች አሉ። ሁሱ ወንድማችን
ኡስታዝ ሁሱ አንዱ ምስክር ነው። ይህንን ግን ሌሎች እምነቶች ጋር ጭራሽ አይገኝም። ባይብል ተበርዟል፣ ማን እንደጻፈው አይታወቅም። ይህንንም ያምናሉ፣ ኮምፕሊትሊ ያምናሉ። ይህን ማን እንደጻፈው እንደማይታወቅ ያምናሉ። እንደዛ ስንላቸው ባይታወቅስ ላይክ ምን ችግር አለው? ዋና ውስጡ ያለው ነገር ነው ይላሉ። ብራዘር ችግር አለው። አንተ እሞኛል ብለህ ከየት እንደሆነ ለምን እንደተሰራ የት እንደተሰራና ማን እንዳዘዘው የማታውቀው መድኃኒት መንገድ ላይ ክኒን አገኘው ብለህ አትውጥ። ስንትና ስንት በክኒን መልክ የሚሰሩ መርዞች አሉና ማለት ነው። እንዲሁም ደግሞ ሌላ አሁን ማታውቀው ከሌላ ሀገር ሰው ወይም ደግሞ ደብዳቤ ቢጻፍልህ ማን እንደጻፈው ሳታረጋግጥ መልስ አትመልስም፣ ወይ ተጠርተህ ከሆነ አትሄድም። ያድነኛል ብለህ የምታስበው ክኒን አረጋግጠህ እንደምትወስደው ሁሉ የደብዳቤህንም መልእክት ከማን እንደሆነ አረጋግጠህ እንደምትመልሰው ሁሉ የሁለት ዓለም አዳኝህ የሆነውን መጽሐፍ ማን እንደጻፈው መረጋገጥ አለበት። ኦኬ ምን ችግር አለው አይባልም። ይህ ወንድሞች ካነሱት ሀሳብ ነው። ወደ እኔ ሀሳብ ስመለስ እኔ ላስታውሳችሁ የሚፈልገው ነገር አሁን ያለንበት የረመዳን ወር እንደመሆኑ አንድ ለየት የሚያደርገው ነገር አለ። ምንድን ነው? ሸህሩ ረመዳን አለዚ ኡንዝለ ፊህ ልቁርአን አለ አላህ ስብሓነሁ ወተዓላ። ሸህሩ ረመዳን ብሎ ማለት አለ አለዚ እሱ ነው፣ ኡንዝለ ፊህ ልቁርአን በሱ ላይ ቁርአን የተወረደበት ነው አለ። እዛም የተከበረ ወር አድርጎታል አላህ። ነገራቶችን ከነገራቶች፣ ቦታዎችን እንዲሁም ከቦታዎች፣ ጊዜያትን ከጊዜያት ያበላለጣል። ነቢያቶችን ከነቢያት እንዳበላለጠ ሁሉ ቦታዎችን መካን፣ መዲናን እንዲሁም አልአቅሳን ከቦታዎች ያስበልጠዋል። እዚህ የሚሰሩ ኢባዳዎች ሌላ ቦታ እንደሚሰሩ ኢባዳዎች አይደሉም። ልክ እንደዚያውም ጊዜያትን ከጊዜያት አበላልጧል። ረመዳንን ከሌላው ከኖርማል ጊዜዎች ይበልጥ የተወደደና ብልጫ ያለው ነው ከሌሎች ወራቶች ማለት ነው። ያ ምክንያቱ ምንድን ነው ሲባል አለዚ ኡንዚለ ፊህ ልቁርአን ቁርአን የተወረደበት ወር ስለሆነ ነው። እና ይህ የተባረከ ወር እና የቁርአን ግንኙነት ምንድን ነው ስንል ጅብሪል ነቢያችን በእያንዳንዱ የረመዳን ምሽቶች መጥቶ ቁርአን ያስተምራቸው ነበር። ሰሂህ አልቡኻሪ ላይ የተነገረ ሀዲስ ነው ማለት ነው። ወካነ የልቃሁ ፊ ኩል ሌይለት ምን ረመዳን ፈዩዳሪሱሁ ልቁርአን አለ። በሁሉም የረመዳን ምሽቶች መጥቶ ነቢዩን ያገኛቸው ነበር ጅብሪል እና ቁርአንን ያስተምራቸው ነበር። ለዛም ነው ሰለፎቻችን እጅግ በጣም ከቁርአን ጋር ግንኙነት ነበራቸው በዚህ ወር ማለት ነው። እጅግ በጣም ቁርአን ላይ ትላዋውን ማንበብ ላይ በጣም እጅግ በጣም ንቁ ነበሩ ማለት ነው። ለምሳሌ ብናይ ዑስማን ብኑ አፋን ሰለፎችን ሶስተኛው ኸሊፋ ማለት ነው። ቁርአን በረመዳን ወር የቁርአን ሐሉ ምን ይመስል ነበር ሲባል ፈካነ የኽቲሙ ልቁርአን ኩለ የውሚን መራ በእያንዳንዱ ቀን ቁርአን ያኸትም ነበር። ዑስማን ሶስተኛው ኸሊፋ ማለት ነው። በእያንዳንዱ ቀን ቁርአን ያኸትም ነበር። እንዲሁም ደግሞ አልኢማሙ ልቡኻሪ ሰሂህ አልቡኻሪ የጻፉት ታላቁ ኢማም ቡኻሪ በእያንዳንዱ ቀን በቀኑ ክፍለ ጊዜ ያኸትሙ ነበር። ቀታዳ የሚባሉት ታቢዒ በእያንዳንዱ በኖርማል ታይም በየ7 ቀኑ ያኸትሙ እንደነበር ይታወቃል። በረመዳን ቀኖች ደግሞ ረመዳን ሲሆን በየ3 ቀኑ ያኸትሙ ነበር። አሽራል አዋኺር ሲገባ ደግሞ በየሌሊቱ አንድ ጊዜ ያኸትሙ ነበር ቀታዳ ማለት ነው። በጣም የሚገርመውን ደግሞ ልንገራችሁ። ኢማሙ ሻፊዒ በረመዳን ውስጥ 60 ጊዜ ያኸትሙ ነበር። ወከዛሊክ ካነ ሻፊዒ ፊ ረመዳን 60 ختማል የቅረኡሃ ፊ ገይሪ ሶላት ከሰላት ውጭ የሚያነባት ማለት ነው። የሚያነባት 60 ጊዜ ያኸትሙ ነበር። ለምንድን ነው እነዚህ ሰለፎቻችን ለምንድን ነው ቆይ ቁርአን እንደዚህ የሚቀሩት? ለምንድን ነው ቁርአን ጋር ያላቸው አላቃ እንደዚህ ያማረው? ለምንድን ነው እንደዚህ የተዋበው? ለምንድን ነው ቁርአን አብዝተው የሚያነቡት ሲባል እጅግ በጣም የማይከስር የሆነ ንግድ ስለሆነ ነው። አላህ ለዛም ነው በሱረቱል ፋጢር ምዕራፍ 35 ከቁጥር 19 ላይ ኢነ ለዚነ የትሉነ ኪታበላህ ወአቃሙ ሰላተ ወአንፈቁ ሚማ ረዘቅናሁም ሲረን ወዐላኒያ የርጁነ ቲጃረተን ለን ተቡር ሊወፊየሁም ኡጁረሁም ወየዚደሁም ሚን ፈድሊህ ኢነሁ ገፉር ረሂም አለ። እነዚያ የአላህን መጽሐፍ የሚያነቡ አለ። እነዚያ የአላህን መጽሐፍ የሚያነቡ
ካለ በኋላ ምንድን ነው ያለው? የማትከስርን ንግድ ተስፋ ያደርጋሉ አለ። ምን ይደረግላቸዋል አለ? ምንዳዎቻቸውም ይሞላላቸዋል፣ ከችሮታ ይጨምርላቸዋል አለ። ለማን? እነለዚነ የትሉነ ኪታበላህ የአላህን መጽሐፍ የሚያነቡት። ይህንን ስለሚያውቁ ነው። ይህን የማይከስር ንግድ እንደሆነ ስለሚያውቁ ከቁርአን ጋር የነበራቸው አላቃ እጅግ በጣም የጠበቀ ነበር ማለት ነው። የማይከስር ንግድ ነበር። እንዴት ነው እንደዛ የሆነው? የማይከስር ንግድ የሆነ እንዴት ነው? እስኪ አንድ ሀዲስ፣ የሚገርም ሀዲስ ላሳያችሁ። ነቢዩ በአንድ ሀዲሳቸው ላይ ምን አሉ? መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሂ ሐሰና አሉ። እንደዚህ አይነት ንግድ አይታችሁ አታውቁም? መን ቀረአ ሐርፈን ሚን ኪታቢላህ አሉ። ከአላህ መጽሐፍ አንዲትን ሐርፍ የቀራ ሰው ፈለሁ ቢሂ ሐሰና አሉ። በእሷ ላይ ሐሰና ምንዳ አለው። ወልሐሰነቱ ቢዐሽሪ አምሳሊሃ አንዲት ሐሰና አንዲት ምንዳ ደግሞ በትንሹ በአስር ነው የምትባዘው። ላ አቁሉ አሊፍ ላሚም ሐርፉን አሉ። አሊፍ ላሚም ብዬ ስቀራ አንድ ሐርፍ ነው ማለት አይደለም። በዚህ አይደለም አንድ ሐሰና የምታገኙት። ወላኪን አሉ ረሱል ሰለላሁ ዐለይሂ ወሰለም አሊፉን ሐርፉን፣ አሊፍ ብቻዋን ሐርፍ ናት። ወላሙን ሐርፉን አሉ። ላም ደግሞ ብቻዋን ሐርፍ ናት። ወሚሙን ሐርፉን አሉ። ሚም ደግሞ ብቻዋን ሐርፍ ናት። ስለዚህ አሊፍ ላም ሚም ሲባል አንድ ሰው በትንሹ ስንት ሐሰና ያገኛል ማለት ነው? 30 አጅር ያገኛል ማለት ነው። እንደ እኽላሱና እንደ ሁኔታው እስከ 700 ድረስ ሊባዛ በሚችልበት ማለት ነው። ረመዳን ሲሆን ደግሞ አስቡት። ይሄ ነው ይህንን ነው የማይከስር ንግድ ያለው ማለት ነው። የማይከስር ንግድ እንዴት ነው የማይከስር ንግድ የሆነው? ይኸው ለዚህ ነው አንዲትን ሐርፍ በማንበብ እስከ 30 አጅር የሚያገኝበት ማለት ነው። ቁርአን የጀነትን ደረጃዎችን ከፍ የሚያደርጉበት ነው። አንድ ሰው ከቁርአን ባለው አላቃ ነው የጀነት ደረጃው የሚወሰነው ማለት ነው። ስለዚህ ቁርአን የጀነትን አንድ ሰው ጀነት ላይ ደረጃው የሚበላለጥ ከሆነ በምንድን ነው? በቁርአን ነው። ረሱል አንድ ሀዲሳቸው ላይ እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ዩቃሉ ያዕኒ ሊሳሒብ ልቁርአን አሉ። ዩቃል ይባላል፣ ያዕኒ ማለትም ለሳሒብ ልቁርአን ለቁርአን ሳሒብ ለነበረ ሰው ይባላል። ኢቅረእ ወርተቂ ወረትል አሉ። ኢቅረእ አንብብ፣ ወርተቂ ወረትል ከማ ኩንተ ቱረትል ፊ ዱንያ ፈኢነ መንዚለተከ ዒንደ አኺሪ አየትን ተቅረኡ ቢሃል። ስለዚህ ጀነት ላይ ይባላል፣ የጀነት ለሆነ ሰው ማለት ነው። የቁርአን ጓደኛ ለነበረ ሰው ይባላል፣ ኢቅረእ አንብብ ይባላል። ዱንያ ላይ ሆነ ታነብ እንደነበረው አንብብ። ያንተ ከፍታ የሚሆነው የሚቆመው መቅራት ስታቆም ነው። እያነበብክ ቁርአንን እየቀራህ ከፍ ብል ይባላል ማለት ነው። ስለዚህ የቁርአን ማንበብ አለብን፣ በህፍዙም መበርታት አለብን። እንዴት ያቅተናል ማለት ነው? እንደዚህ እየተባለ ሰለፎቻችን እንደዚህ የበረቱ ሲሆኑ እንዴት ያቅተናል? ሰው እንዴት ቁል ሁወላሁ አሐድ ብቻ እንኳን አይቀራም? ረሱል ሰለላሁ ዐለይሂ ወሰለም ይሄንን እኮ ጠይቀዋል እኮ ለሰሃቦቻቸው ማለት ነው። አዩዕጂዙ አሐዱኩም አን የቅረአ ፊ ለይለቲን ሱሉሰል ቁርአን አሉ ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ማለት ነው። አንዳችሁ የቁርአንን 1/3 በአንዲት ሌሊት መቅራት ያቅተዋልን አሉ። ቃሉ ሰሃቦች ምን አሉ? ወከይፈ የቅረኡ ሱሉሰል ቁርአን አሉ። እንዴት ነው በአንዲት ሌሊት የቁርአን 1/3 መንቀራው ያ ረሱላህ ብለው ሲጠይቋቸው ቃል ቁል ሁወላሁ አሐዱን ተዕዲሉ ሱሉሰል ቁርአን አሉ። ቁል ሁወላሁ አሐድ ሱረቱል ኢኽላስ ማለት ነው። የቁርአን 1/3 ትይዛለች አሉ። ስለዚህ ቁርአን 3 ጊዜ ሱረቱል ኢኽላስን 3 ጊዜ ከቀራ ቁርአንን እንዳኸተመ ሰው አጅር አላህ ይሰጠዋል ማለት ነው፣ በፈضሉ ማለት ነው። ስለዚህ ይህንን ያውቁ ስለነበረ ሰለፎቻችን ቁርአን ላይ በዚህ ወር በተለይም እጅግ በጣም የበረቱ ነበሩ። እኛም ልንበረታ ይገባል ባይነን። እጅግ በጣም ጥቂት ቀናቶች ናቸው ይዘው የረመዳን ቀኖች ማለት ነው። አላህ ሱብሓነሁ ወተዓላ የረመዳንን ጾም እንድንጾም ከነገረን በኋላ ምን ብሎ ነው የገለጻቸው? አያሙ ማዕዱዳት ብሎ ነው የገለጻቸው ማለት ነው። ምን ማለት ነው? የተቆጠሩ ቀናት ናቸው፣ እጅግ በጣም ጥቂት ቀናት ናቸው ማለት ነው። ስለዚህ እነዚህን የተቆጠሩ ቀናት እጅግ በጣም ጥቂት ቀናት በዒባዳ ልናሳልፋቸው ይገባል። ቅድም እንዳልነው ቁርአን ረመዳን ላይ የሚሰራ ዒባዳ እና ከረመዳን ውጭ የሚሰራ ዒባዳ ተመሳሳይ አይደለም። ልክ እንደዚያውም ረመዳን ላይ የሚሰሩ ጥፋቶችና ከረመዳን ውጭ የሚሰሩ ጥፋቶችን ተመሳሳይ አይሆኑም። ጫት መቃም ሁልጊዜ ሐራም እንደሆነ ይታወቃል። ነገር ግን
ረመዳን ሲሆንስ የበለጠ ሐራም ይሆናል። ነሺዳ ተብሎ ላይክ ውስጡ በጣም ብዙ የሙዚቃ መሳሪያዎች ያሉበት ነገር ማድመጥ፣ ሽርኮች ያሉበትን ኩራፋቶች ያሉበትን ማድመጥ ሁልጊዜም ሐራም እንደሆነ ይታወቃል። ነገር ግን ረመዳን ላይ እጅግ በጣም ቁርአን ማንበብ በሚወደድበት ወር ላይ ሰዎች ኢባዳ መስሏቸው ያንን ማድረግ እጅግ በጣም ይከለከላል። እንደውም ከቁርአን አንደኛው የሚያዘናጋው እንደ ቤሪየር መጠቀስ ካለበት ማን ነገር ነው ምንድነው? ነሺዳ ነው። ስለዚህ ከዚህ ነገር ራሳችንን አቅበን ለቁርአን ጊዜያችንን ሰጥተን ቁርአንን በደንብ ልናነብ ይገባል ብዬ እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ተዓላ ወበረካቱ። ጀዛኩሙላሁ ኸይረን። እሺ በመጨረሻም ሳላህ እስኪ ጠቅለል አድርገህ ጠቅለል አድርገውና ጨርስና ከዛ እንትን እላለሁ። ሀሳቤን ጨርሻለሁ። እኔ ያው ወደ አንተ ለመምራት ያክል ነው። ጠቅለል አድርገውና ሀሳብ ስጥበት። ከዛ በቁርአን ኢንሻአላህ እንዘጋዋለን። ኦኬ እንግዲህ ባረከላሁ ፊኩም ወጀዛኩሙላሁ ኸይራ እስካሁን ከኛ ጋር ለነበራችሁ፣ እንዲሁ ደግሞ ፕሮግራሙን ላቀረባችሁልን የኢርሻድ ላቀረባችሁልን የኢርሻድ ቲም አባላት ሁላችሁንም አላህ ይቀበላችሁ እጅግ በጣም ደስ